የተመረዘ ምግብ በልተው ከታመሙ 8 የአንድ ቤተሰብ አባላት ውስጥ የሰባቱ ሕይወት ማለፉ ተነገረም። በድርጊቱ የሌሎች እጅ ሊኖር ይችላል በሚል ጥርጣሬ 10 ሰዎች በቁጥጥር ስር ውለው ምርመራ እየተደረገባቸው ይገኛል ሲል ፖሊስ አስታወቀም። በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን መስቃን ወረዳ በአብሮነት ራት ተመግበው በጠና ከታመሙ 8 የአንድ ቤተሰብ አባላት ውስጥ ቦረው ከ6 ልጆቹ ጋር በአጠቃላይ 7 የአንድ ቤተሰብ አባላት ሕይወታቸው ማለፉን ፖሊስ አስታወቀም። የክልሉ ፖሊስ የወንጀል መረጃ ኢንተለጀንስ ዳይሬክቶሬት ተወካይ ምክትል ኮማንደር ያለው ተመስገን በወረዳው መሰረት ተወጋረም ቀበሌ ተብሎ በሚጠራው መንደር ህዳር 6 ቀን 2018 ዓ.ም ምሽት 1 ሰዓት ላይ 8ቱ የቤተሰብ አባላት አብረው እራት ከተመገቡ በኋላ በድንገት መታመማቸውን ተናግሯል። በአብሮነት እራት እንደተመገቡ ብዙም ሳይቆዩ ከፍተኛ ለሆነ ህመም መዳረጋቸውን መረጃ የደረሳቸው የአካባቢው ነዋሪዎች የተጎጂዎችን ህይወት ለማትረፍ ተረባርበው ወደ ሆስፒታል ማድረሳቸው ተገልጿል። ሆኖም ከተጎዱ የቤተሰብ አባላት የ5 ዓመቱ መንግስቱ ኃይሌ፣ የ7 ዓመቱ መክብና ኃይሌ የ17 ዓመቱ ተክሎ ኃይል የተባሉት 3 ወንድማማቾች በዕለቱ ሆስፒታል እንደደረሱ ህይወታቸው ማለፉ ተጠቁሟል። የተቀሩ ተጎጂዎችን ህይወት በህክምና ለማትረፍ ሐኪሞች ያልተቋረጠ ጥረት ቢያደርጉም የ14 ዓመቷ መቅደስ ኃይሌና የ15 ዓመቱ ገብሬ ኃይሌ የሁለቱ እህትና ወንድም ህይወት ህዳር 7 ቀን 2018 ዓ.ም ምሽት 11 ሰዓት ማለፉን ተከትሎ የሟቾች ቁጥር ወደ 5 ማሸቀቡ ተመላክቷል። ከተቀሩ ተጎጂዎች ደግሞ የ1 ዓመት ከ7 ወር ህፃን ሲሳይ ኃይሌ ህዳር 9 ቀን 2018 ዓ.ም ጠዋት 2 ሰዓት ላይ ህይወቱ ሲያለፍ የስድስቱ ሟች ልጆች አባት የሆነው አቶ ኃይሌ አበራ ህዳር 10 ቀን 2018 ዓ.ም ሌሊት በሰመመን ውስጥ ሆኖ ከእንቅልፉ ሳይነቃ ህይወቱ ማለፉ ተነግሯል። ባለቤቷንና 6 ልጆቿን ያጣችው ወይዘሮ ዳመነች ደንበል በአሁኑ ሰዓት በሚኒሊክ ሆስፒታል በከፍተኛ ጥንቃቄ ክፍል ውስጥ ሆና ህክምና እየተከታተለች እንደምትገኝ ተጠቅሷል። ኮማንደር ያለው ተመስገን አክለውም ፖሊስ ተጎጂዎች የተመገቡት ምግብ የተመረዘው በማንና እንዴት የሚለውን እውነታ ለማረጋገጥና የተፈጸመውን ድርጊት አጣርቶ እውነታውን ለማረጋገጥ ከምስራቅ ጉራጌ ዞንና ከመስቃን ወረዳ የተወጣጠ የምርመራ አጣሪ ግብረ ኃይል አዋቅሮ ምርመራ መጀመሩን ገልጿል። በዚህም የምርመራ ግብረ ኃይሉ በድርጊቱ የሌሎች እጅ ሊኖር ይችላል በሚል ጥርጣሬ 10 ሰዎችን በቁጥጥር ስር አውሎ ምርመራ እያጣራ እንደሚገኝም ተመላክቷል። ሩሲያና አሜሪካ የዩክሬን ጦርነት ለመቋጨት ያቀረቡትን ረቂቅ እቅድ የአውሮፓ ህብረት እያጤነው መሆኑ ተገለጸ። ህብረቱ ጦርነቱን እስከ ወዲያኛው ለመጨረስ የሚደረጉ ሀሳቦችን እንደሚቀበል አስታውቆ ዩክሬንና አጋሮቿ ግን የተሳትፎ ማዕከል መሆን አለባቸው ብሏል። የአውሮፓ ህብረት ከፍተኛ ዲፕሎማቷ ካጃ ካላስ የትኛው ምክር ውጤታማ እንዲሆን ከተፈለገ የህብረቱና የዩክሬን ተወካዮች መሳተፍ ይኖርባቸዋል ሲሉ ገልጸዋል። በብራስለስ ከሚካሄደው የውጭ ጉዳይ ሚኒስትሮች ስብሰባ በፊት ለጋዜጠኞች መግለጫ የሰጡት ካጃ ካላስ የዩክሬን ጉዳይ ይጠናጣል ሳይሆን የጋራ በመሆኑ በጋራ መምከር ያስፈልጋል ብሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የጋዛውን ተሞክሮ በመውሰድ የዩክሬንን ጦርነት ይፈታል ያሉትን ባለ 28 ነጥብ የሰላም እቅድ ካቀረቡ በኋላ የአውሮፓ መሪዎች ውዝግብ ውስጥ ገብተዋል እየተባለ ነው። ዩክሬን የተወሰኑ ግዛቶቿን ለሩሲያ እንድትሰጥ የሚያተተው ረቂቅ እቅድ ከአሁኑ በድጋፍና ተቃውሞ መካከል መውደቁን ሉክዘምበርግ ታይምስ ዘግቧል።